ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው አሉ። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ ገልጸው ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለውም በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ተዘግበዋል። ኤርትራና ግብጽ የባህር ትራንስፖርት ትብብር ስምምነት ተፈራረሙ። ስምምነቱ የተፈረመው የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የትራንስፖርት ሚኒስትር ካሚል አልዋዝር በአስመራ ጉብኝት ባደረጉበት ወቅት መሆኑን የግብጽ የዜና ምንጮች ዘግበዋል። ስምምነቱ የሁለቱን ሀገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነቱን ለማጠናከር ያለመ መሆኑን ዘገባዎቹ ጠቅሷል። ግብጽ በባህርና ባቡር ሀዲድ ትራንስፖርት እንዲሁም በወደብ አስተዳደር ዙሪያ ለኤርትራ ልምዷን ለማጋራት መስማማቷን ዘገባዎቹ አመልክተዋል። በግብጽ ልዑካን ቡድን የተካተቱት ባለሀብቶች ኤርትራ ውስጥ በማዕድን፣ በትራንስፖርት፣ መድኃኒትና አሳ ልማት ዘርፍ መሰማራት በሚችሉበት ሁኔታ ዙሪያ ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ተገልጿል። ትግራይን ለማስተዳደር ያለመ ነው የተባለ ጊዜያዊ ምክር ቤት በይፋ ተመሰረተ። ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጪ ሀቄ የተባሉት 5 የፖለቲካ ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሱትን የሀራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ግንቦት 9 2018 በይፋ የተመሰረተ ሲሆን የምስረታ ጉባኤውንም አካሂዷል። በወቅቱ ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀለ እንደሚገባም ተናግሯል። ክልሉን የማስተዳደር ሚናውን የሚወጣው በህዝብ የተመረጠ መንግስት እስከሚመሰረት ብቻ ነው ብለዋል። ቀጣዩን የጊዜያዊ አስተዳደርነት ቦታ በመቆናጠጥ ክልሉን የማስተዳደር ጥረት መጀመሩን፣ ይህንኑ ለማሳካት መንግስታዊ ቅርጽ ያለው ምክር ቤት እንደሚቋቋም ከወራት በፊት መዘገቡ ይታወሳል። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁን ገለጸ። የሱዳን ጦር ከ3 ዓመት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የውጊያ ማዕከል በሆነችው በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊ ከተማ ከፈጥኖ ደራሽ ኃይል ወይም አርኤስኤፍ እጅ ማስለቀቁን አስታውቋል። የሱዳን ጦር ባለፈው አርብ ባወጣው መግለጫ ሆር ሐሰን የተሰኘችውን ከተማ ሙሉ በሙሉ በቁጥጥር ስር መዋሉን ይፋ አድርጓል ሲል አልጀዚራ ዘግቦ ነበር። የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በግጭቱ ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰድ ሲሆን አካባቢውን የተቆጣጠረ ኃይል ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ እድል ያገኛል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤምሬትስን ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስ ቆይተዋል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ውንጀላ አጥብቀው አስተባብሏል። ምርጫ ቦርድ 2 ሳምንት ለቀሩ ጠቅላላ ምርጫ 10 ቢሊዮን ብር ተጨማሪ በጀት መጠየቁ ተሰማ። ቦርዱ ተጨማሪ በጀት የጠየቀው ከቀናት በፊት ለሕዝብ ተወካዮች ምክር ቤት የእቅድ በጀትና ፋይናንስ ኮሚቴ ሪፖርት ባቀረበበት ወቅት መሆኑን መስማቱን ጠቅሶ የዘገበው ሪፖርተር ጋዜጣ ነው። የተጨማሪ በጀት ጥያቄው ተቀባይነት ካገኘ የቦርዱ አጠቃላይ በጀት ወደ 20 ቢሊዮን ብር ከፍ ይላል ማለት ነው። ቦርዱ ተጨማሪ በጀት የጠየቀው በአንዳንድ አካባቢዎች በጸጥታ ችግሮችና በምርጫ ውጤት ላይ ሊነሱ በሚችሉ ውዝግቦች ሳቢያ በግንቦት ምርጫ ላይ ካሄድ ይችላል በሚሉ ምክንያቶች መሆኑን ዘገባው ጠቅሷል። ቦርዱ ሪፖርት ባቀረበበት የቋሚ ኮሚቴ ስብሰባ ላይ የግል መገናኛ ብዙሃን እንዳይገኙ እንደተከለከሉ በወቅቱ ተዘግቦ ነበር። ጠቅላይ ሚኒስትር አብይ አህመድ አገራዊ ምክክር እየተደረገ ያለው የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። ዶክተር አብይ አህመድ አገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናግረዋል። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክር አንወያይም ያሉትን አካላት ደግሞ ተችተዋል። ከሆርሙዝ መዘጋት ቀጥሎ በሶማሊያ ያገረሸው የባህር ላይ ወንብድና በባህረ ሰላጤው በኢራን ላይ ጦርነት ከተከፈተ በኋላ ዋነኛው የነዳጅ መተላለፊያ የሆርሙዝ ሰርጥ በመዘጋቱ በኃይል አቅርቦት ላይ ቀውስ ፈጥሯል። ይህንን ተከትሎ ደግሞ ጋብ ብሎ የነበረው የሶማሊያ የባህር ላይ ወንበዴዎች በመርከቦች ላይ የሚፈጽሙት እገታ አገርሽቷል። በሌላኛው የባህር መተላለፊያ ቀይ ባህር መግቢያ ላይ እየተከሰተ ያለው የባህር ላይ ወንብድና ከፍተኛ ስጋትን ፈጥሯል።
በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀሰቀሰ። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በአገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ሲሆን ይህም በዋና ዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦችን መንገድ ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይ መስተጓጎል ፈጥሯል። ይህ ተቃውሞ የተነሳው የኢነርጂና ነዳጅ ቁጥጥር ባለስልጣን ኢፒአርኤ በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው መስተጓጉል ጋር በተያያዘ የዓለም አቀፍ የነዳጅ ዋጋ አቅርቦት መቋረጡን በምክንያትነት በመጥቀስ የችርቻሮ ዋጋን ከ20 በመቶ በላይ ጭማሪ አድርጓል። ሮይተርስ እንደዘገበው በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሺሊንግ አካባቢ የደረሰ ሲሆን ናፍጣ ደግሞ ወደ 243 ሺሊንግ ገደማ ሆኗል። ቢቢሲ በበኩሉ ከትራንስፖርት ዘርፉ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በሀገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞቹም ጎማዎችን በማቃጠል መንገዶችን ዘግተዋል ብለዋል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ ሰጥተዋል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገደዋል ተብሏል። በኤምሬትስ የኒውክሌር ጣቢያ ላይ በተፈጸመ የድሮን ጥቃት ሳቢያ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በተባበሩት አረብ ኤምሬትስ በሚገኘው የበረካ የኒውክሌር ኃይል ማመንጫ ጣቢያ ላይ የተፈጸመውን የድሮን ጥቃት ተከትሎ የዓለም የነዳጅ ዋጋ ከ1 በመቶ በላይ ጭማሪ አሳይቷል። የዓለም አቀፉ የነዳጅ ገበያ መረጃዎች እንደሚያመለክቱት የብሬን ድፍድፍ ነዳጅ ዋጋ በ1 በርሜል ከ$111 በላይ የደረሰ ሲሆን የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ ደግሞ ከ$107 በላይ ከፍ ብሏል። ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠነቀቁ። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ብለው ዝተዋል። በትሩዝ ሶሻል ሚዲያቸው ላይ ዋናው ነገር ጊዜ ነው ብሏል።